ሰላም አለይኩም ወራህመቱላሂ ወበረካቱ ወደ ነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን ተጀምሯል። በነጃሺ ቢዝነስ ፕሮግራማችን ወቅታዊና አጫጭር የቢዝነስ መረጃዎችን እናደርሳችኋለን። በጉብኝት ሰዓታችን ደግሞ አንድ ቦታ ሄደን የምናስጎበኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁን እንድትቆዩ የምጋብዛችሁ እኔ ዙበይዳ ሀሰን ነኝ ከመላው የስቱዲዮ ባለሙያዎች ጋር በመሆን ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቱን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሙ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የህይወት ዘመን ታላቁ ኢባዳ ተናፋቂው ከአምስቱ የእስልምና ማዕዘናት አንዱ ሐጅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመተ ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ባለፉት ዓመታት የሐጅ መስተንግዶን ከእንግልት የጸዳና ቀልጣፋ ለማድረግ ስኬታማ ስራ ሰርቷል። ዘንድሮም አገልግሎቱን እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂም ጭምር እንዲታገዙ በማድረግ ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። በመሆኑም ተመዝጋቢዎች አስፈላጊ ቅድመ ሁኔታዎችን በማሟላት በአዲስ አበባ፣ ፊንፊኔ፣ ፎሪ፣ ጅማ፣ አዳማ፣ ሻሸመኔ፣ ባሌ ሮቤ፣ ጊኒር፣ ቡሌ ሆራ፣ ነገሌ ቦረና፣ ሞያሌ፣ ጊምቢ፣ ጭሮ፣ ሐረር፣ ባህር ዳር፣ ደሴ፣ ከሚሴ፣ ሰመራ፣ መቀሌ፣ ወራቤ፣ ሶዶ፣ ሐዋሳ፣ ቴፒ፣ ጋምቤላ፣ አሶሳ፣ ድሬዳዋ፣ ሐረር፣ ጅግጅጋ፣ ጎዴ፣ ሞያሌ የምዝገባ ማዕከላት የተቀመጠው ቀነ ገደብ ሳይጠናቀቅ እንድትመዘገቡ ያሳስባል። የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 በመሆኑ ሐጅ የማድረግ ንያ ያላችሁ ኢትዮጵያውያን ሙስሊሞች ለአገልግሎቱ የተቆረጠውን 740 ሺህ ብር በማዘጋጀት የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሚ ጥሪውን ያስተላልፋል። ዝርዝር መረጃዎችን ከጠቅላይ ምክር ቤቱ ይፋዊ ፌስቡክ ገጽና ሌሎች የማህበራዊ ትስስር ገጾች እንዲሁም በነፃ የስልክ ጥሪ 9933 ማግኘት ይችላሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ።
ተመልካቾቻችን ልክ ከዚህ በፊት ስናደርግ እንደነበረው የዛሬውም ነጃሺ ቢዝነስ ፕሮግራማችን ከአጫጭርና ወቅታዊ የቢዝነስ መረጃዎች ነው የምንጀምረው። በዚሁ አጋጣሚ እንግዲህ ነጃሺ ቢዝነስ ጋር እንድንዳስስላችሁ የምትፈልጓቸው የቢዝነስ ሀሳቦች ካላችሁ ከኛ ጋር አብራችሁ መስራት የምትፈልጉ ተቋማት፣ ድርጅቶች ከስር ያለውን ስልክ ቁጥር ተጠቅማችሁ ብትደውሉልን እኛ ደስ ብሎን እናስተናግዳችኋለን። ቀዳሚ ካደረግነው የሀገር ውስጥ የቢዝነስ መረጃችን እንጀምራለን። ቀዳሚ ያደረግነው በ2018 በጀት ዓመት 375,000 ቶን ማር ለማምረት እቅድ መያዙን የግብርና ሚኒስቴር አስታውቋል። በ2017 የምርት ዘመን 327,000 ቶን የማር ምርት የተሰበሰበ ሲሆን አዲሱ እቅድ ለማሳካትም ብሔራዊ የንብ ሀብት መረጃ አስተዳደር ስርዓት መዘርጋቱም ይፋ ተደርጓል። የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ በትግበራው ላይ ያለውን የሌማት ትሩፋት መርሃ ግብር ዘርፉን ከማዘመን አኳያ በሚሊዮን የሚቆጠሩ ዘመናዊ ቀፎዎችን አሰራጭቷል ሲሉ መናገራቸውን የሚኒስቴሩ ማህበራዊ ትስስር ገጽ ላይ የተገኘው መረጃ ነው የሚያሳየው። የዓለም አቀፍ የስነ ነፍሳትና የስነ ምህዳር ምርምር ማዕከል 135 ወረዳዎችን አቅፎ የመረጃ ስርዓት በማሻሻል ለንብ ሀብት እድገት አስተዋጽኦ እያበረከተ መሆኑም ተገልጿል። ወደ ቀጣዩ የቢዝነስ መረጃችን ስናልፍ ደግሞ የቡና ምርትን እናገኛለን። ለማዕከላዊ ገበያ እየቀረበ ያለው የቡና ምርት መጠን ከጊዜ ወደ ጊዜ እያደገ መምጣቱ ተነግሯል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለማዕከላዊ ገበያ እየቀረበ ያለው የቡና ምርት መጠናቸውም እንዲሁም ደግሞ ጥራታቸው ከጊዜ ወደ ጊዜ እያደገ መምጣቱን የክልሉ የቡና የሻይና ቅመማ ቅመም ባለስልጣን ነው ያስታወቀው። ባለፉት 4 ዓመታት በየዓመቱ በአማካኝ 52257 ቶን የቡና ምርት ለማዕከላዊ ገበያ መቅረቡን የባለስልጣኑ ዋና ዳይሬክተር የሆኑት አቶ አስራት መኩሪያ ለኢዜአ ተናግረዋል። በ2018 በጀት ዓመትም 71400 ቶን የታጠበና ያልታጠበ የቡና ምርት ለማዕከላዊ ገበያ ለማቅረብ መታቀዱን ጠቅሰዋል። እስካሁን ድረስም 10021 ቶን ለማዕከላዊ ገበያ መቅረብ መቻሉን አረጋግጠዋል። በአሁኑ ወቅትም እየቀረበ ያለው እሸት ቡና ምርት አሰባሰብና የታጠበ ቡና ምርት ዝግጅት እየተከናወነ መሆኑንም አስረድተዋል ተብሏል። የዘንድሮውን እቅድ ለማሳካትም የቡና ግብይትና ዝውውር ህጋዊ እንዲሆን ብሎ ጥራቱን ለማስጠበቅ በየደረጃው ያሉ የቡና ምርትና ጥራት ግብይትን ቁጥጥር ግብረ ኃይልና ክትትል እየተደረገበት ይገኛል ሲሉም ተናግረዋል። የታጠበ ቡና ምርት አዘጋጅና ጥራት አጠባበቅ አስመልክቶ ጉዳዩን ለሚመለከታቸው አካላት በተግባር የተደገፈ ስልጠና እየተሰጠ እንደሆነም የተነገረው። በሌላ በኩል ደግሞ በበጀት ዓመቱ እስካሁን በቡና ችግኝ ዝግጅት፣ በቡና ምርት አሰባሰብና ምርት ዝግጅት ለ22441 ሰዎች ቋሚና ጊዜያዊ የስራ ዕድል ተፈጥሯልም ተብሏል። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን አድርጋችሁ ነጃሺ ቢዝነስ የመረጃ ሰዓታችንን እየተከታተላችሁን ትገኛላችሁ። በመረጃ ሰዓታችን ጥሩ ቆይታ እያደረጋችሁ እንደሆነ ደግሞ ተስፋ እናደርጋለን። ከውጭ ወዳገኘናቸው የቢዝነስ መረጃዎቻችን ስናልፍ ደግሞ የአፍሪካ ኢምፖርት ኤክስፖርት ባንክ ወይም ደግሞ አፍሪ ኤግዚም ባንክ አዲስ ዓለም አቀፍ ዋና መስሪያ ቤቱን በግብጽ ግንባታ መጀመሩ ተነግሯል። ሐሰን አላም ኮንስትራክሽን $250 ሚሊዮን የሚፈጀውን ውል ከተፈራረመ በኋላ የአፍሪካ የወጭና የገቢ ንግድ ባንክ አዲስ ዋና መስሪያ ቤቱን ግንባታ በአዲሱ የግብጽ አስተዳደራዊ ከተማ ጀምሯል ተብሏል። ይህም ግንባታ እንግዲህ እስከ ፈረንጆቹ 2029 ድረስ ይጠናቀቃል ተብሎ ይጠበቃል። የአፍሪ ኤግዚም ባንክ የአፍሪካ ንግድ ማዕከል ለባንኩ መስፋፋት ብቻ ሳይሆን በአፍሪካ ንግድ መካከል ያለውን የንግድና የኢንቨስትመንት መረጃ እጥረትን ለመቅረፍ ታስቦ የተገነባ እንደሆነ ነው የተነገረው። ይህም ደግሞ ለ7 አስርተ ዓመታት ያህል ለአፍሪካ የውስጥ ንግድና ኢንቨስትመንት እድገት እንቅፋት ሆኖ የቆየ ፈተና እንደሆነ የባንኩ ፕሬዚዳንት ጆርጅ ኤሎምቢ ተናግረዋል። አፍሪ ኤግዚም ባንክ ሲጠናቀቅ እያደገ ላለው የአፍሪካ ባንክ የሰው ኃይል 57300 ካሬ ሜትር የቢሮ ቦታ ይሸፍናልም ተብሏል። በንግድ በፋይናንስና በኢንቨስትመንት እንዲሁም ደግሞ ለውጭ አፍሪካውያን ዲፕሎማሲያዊ ተልእኮዎች ተጨማሪ የቢሮ ቦታ ይሰጣልም ተብሏል። አፍሪ ኤግዚም ባንክ እስካሁን ድረስ ለግብጽ ኢኮኖሚ $41 ቢሊዮን አውጥቷልም ተብሏል። ይህም እንደ ኢነርጂ፣ ቴሌኮሙኒኬሽን፣ ኮንስትራክሽን እና ማኒፋክቸሪንግ ባሉ ዘርፎች ላይ እየጨመረ የመጣውን ኢንቨስትመንት ይደግፋል ሲሉ የአፍሪ ኤግዚም ባንክ ፕሬዚዳንትና ሊቀመንበር ጆርጅ ኤሎምቢ ተናግሯል ተብሏል። ፕሮጀክቱ በግንባታ ወቅት ለ8000 ያህል ለሚሆኑ ሰዎች መደበኛ ስራ እንዲሁም ደግሞ ለ1000 ለሚሆኑት ደግሞ ቋሚ የስራ ዕድል ይፈጥራል ተብሎም ይጠበቃል። ኢራን ከባድ የነዳጅ ተጠቃሚ ለሆኑ ሰዎች ከፍተኛ የሆነ የዋጋ ጭማሪ ማድረጓን አስታውቃለች። ኢራን ከባድ የነዳጅ ተጠቃሚ የነዳጅ ዋጋ ጭማሪ ማድረጓ የህዝብ ቁጣን እንዳያስነሳ ጥንቃቄ እየተደረገበት ይገኛል ሲሉ የሀገር ውስጥ ሚዲያ ዘግቧል። በ2019 የታየው ሰፊ ተቃውሞ እንደገና ሊመጣ ይችላል በሚል ስጋት ምክንያት የኢራንን የነዳጅ ዋጋ መጨመር
የቀረበውን ሀሳብ ለረጅም ጊዜ ሲብሰለሰል ቆይቷልም ተብሏል። የኢራን መንግስት ከሰሞኑ የነዳጅ ዋጋ ጭማሪውን ይፋ ማድረጉንም አስታውቋል። በዚህም ከ160 ሊትር በላይ ለሚያስፈልጋቸው አብዛኛዎቹ ሸማቾች በሊትር 50 ሺህ የኢራን ሪያል ከፍ ያለ ዋጋ አስተዋውቋል ሲሉ የሀገር ውስጥ የመገናኛ ብዙሃን ነው የዘገበው። እስከ 100 ሊትር ነዳጅ የሚጠቀሙት ደግሞ በሊትር 15 ሺህ ሪያል እስከ 30 ሺህ ሪያል ድረስ መግዛት ይጠበቅባቸዋልም ተብሏል። የመንግስት ባለስልጣናት በኢራን የሚደገፈውን የነዳጅ ዋጋ ምክንያታዊ አይደለም ሲሉም ተችተውታል። ይህም ውሳኔ በመንግስት የፋይናንስ ላይ ከባድ ሸክም ሊያመጣ ይችላል ሲሉም ነው ያስጠነቀቁት። በተጨማሪም የኢራን ኢኮኖሚ በአንድ ጊዜ ከፍተኛ የዋጋ ግሽበትና ጥልቅ የኢኮኖሚ ውድቀትን ሊያስከትል ይችላል ሲሉ ባለስልጣናትና ተንታኞች አስጠንቅቀዋል ይላል ዘገባው። የመጨረሻው የቢዝነስ መረጃችን ያደረግነው ደግሞ የሳዑዲ አረቢያ የኢስላሚክ ልማት ባንክ ወይም ደግሞ ISBD ወደ 1.37 ቢሊዮን ዶላር የሚጠጋ አዲስ ፕሮጀክት ፓኬጅ አጽድቋል። ይህም ደግሞ ለ12 አባል ሀገራት ድጋፍ የተደረገ ነው ተብሏል። ይህ ፈቃድ የተሰጠው በባንኩ የስራ አስፈጻሚ ዳይሬክተሮች ቦርድ ሲሆን በፕሬዝዳንቱ መሐመድ አልጃሰር በተመራው 365ኛ ስብሰባ ላይ ተገልጿልም ተብሏል። ባንኩ የታዳሽ ኃይል፣ የድንበር ተሻጋሪ የኃይል አውታር መረቦችን፣ ዋና ዋና ትራንስፖርት ኮሪደሮችን፣ የውሃና የምግብ ዋስትናን የሚያካትቱ የልማት ፕሮጀክቶችን ለመደገፍ 14 የፋይናንስ ስራዎችም ጸድቀዋልም ተብሏል። በዚህም የአቢጃ ሌጎስ ኮሪደር ስትራቴጂካዊ ክፍልን ለማሻሻል 306.89 ቢሊዮን ዩሮ ወይም ደግሞ 360 ሚሊዮን ዶላር ፋይናንስ ጸድቋል ተብሏል። በኮት ዲቫር በተለያዩ የልማት ስራዎች የሚውል 200 ሚሊዮን ዩሮ የገንዘብ ድጋፍም ተሰጥቷታል ተብሏል። በባህሪን ማናማ ለሚካሄደው የኪንግ ፋሲል መንግስት ልማት ፕሮጀክት የሚውል ደግሞ 108.72 ሚሊዮን ዶላር የገንዘብ ድጋፍም ተፈቅዶላታልም ተብሏል። ይህም የትራፊክ መጨናነቅን ለማቃለልና የከተማ ትራንስፖርት እንቅስቃሴን ለማሻሻል ያለመ እንደሆነም ነው የተነገረው። በተመሳሳይም በሊባኖስ የትራፊክ ደህንነትና ተደራሽነትን ለማሻሻል የ13.50 ሚሊዮን ዶላር የገንዘብ ድጋፍም ተደርጎላታል ተብሏል። ኡዝቤኪስታን በኢነርጂ ዘርፍ ራሷን ለማጠናከር የሚረዳትን የ110 ሚሊዮን ዶላር ጠቅላላ የገንዘብ ድጋፍ ፕሮጀክት እንደጸደቀላትም ተዘግቧል። በተመሳሳይም ሴራሊዮን፣ ካሜሩን፣ ዮርዳኖስ፣ ማሊ፣ ፓኪስታን ከሳዑዲ አረቢያ ኢስላሚክ ልማት ባንክ ወይም ደግሞ ISDB የገንዘብ ድጋፍ የተደረገላቸው ሀገሮች ናቸው ተብሏል። ይህም ውሳኔ የISDB አባል ሀገሮች የመሰረተ ልማት ክፍተቶችን በማጥበብ አስፈላጊ ማህበራዊ አገልግሎቶችን በማስፋፋት የኃይል ሽግግርን በማፋጠን እንዲሁም ደግሞ ሁሉን አቀፍና ዘላቂ ልማትን በማስፋፋት ረገድ አስተዋጽኦ ከፍተኛ ነው ተብሎ ይጠበቃል ተብሏል። ተመልካቾቻችን ለዛሬ ያዘጋጀንላችሁ የተመራረጡ የቢዝነስ መረጃዎች የተከታተላችኋቸውን ይመስሉ ነበረ። በመረጃዎቻችን የተለያዩ መረጃዎችን እንዳገኛችሁ እንደተጠቀማችሁ ደግሞ ተስፋ እናደርጋለን። ቀጣዩ መሰናዷችን የጉብኝት ሰዓት ነው። በዛሬው የጉብኝት ሰዓታችን አንድ ቦታ ሄደናል። በተለይም ደግሞ ኢስላሚክ ፋይናንስን በደንብ በማስተማር ብዙ ስራዎችን የሰራ ተቋም ነው። ማክስ ብሪጅ ይሰኛል። ማክስ ብሪጅ ምን አይነት ስራዎችን ይሰራል፣ እንዴት ነው የሚሰጣቸው ትምህርቶች የሚለውን ደግሞ በጉብኝት ሰዓታችን ወደ እናንተ የምናደርሳችሁ ነው የሚሆነው። ጉብኝታችንን ተከታትለን እንመለስ። ላሂ ወበረካቱ ውድ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። አሁን ደግሞ የጉብኝት ሰዓታችን ላይ ነው የምንገኘው። በጉብኝት ሰዓታችን አንድ ቦታ ተገኝቻለሁ። በተለይም ደግሞ ኢስላሚክ ፋይናንሱን በማስተዋወቅ የተለያዩ ትምህርቶችን በማስተማር ረገድ ሰፊ ስራዎችን የሰራ አንድ ተቋም አለ። ማክስ ብሪጅ ይሰኛል። ማክስ ብሪጅ እንግዲህ የተለያዩ የፋይናንስ ነክ የሆኑ ትምህርቶችን በማስተማር የሚታወቅ ተቋም ነው። ማክስ ብሪጅ ማን ነው? ምን አይነት ትምህርቶችን ይሰጣል? የት ነው የሚገኘው? ትምህርቱንስ እንዴት ማግኘት እንችላለን የሚለውን አጠቃላይ ጉብኝት በዛሬው ቀን ወደ እናንተ ማደርሳችሁ ነው የሚሆነው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ተከተሉ። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣሽ። እሺ እናመሰግናለን ዶክተር። እንግዲህ ዛሬ ማክስ ብሪጅ ተገኝተናል። ነጃሺ ቢዝነሳችን እንግዲህ ይሄ የማክስ ብሪጅ ሪሴፕሽን ነው። ያው እንግዲህ እንግዶች ሲመጡ እንደዚህ ፈካ ባለ
ሪሴፕሽን እንቀበላለን። እንኳን ደህና መጣሽ። እሺ እናመሰግናለን። በጣም ነው የሚያምረው ቢሮአችሁ። በውስጥ እንግዲህ ቆንጆ ቆይታ እናደርጋለን። እንግዲህ እንደምታዩ ማክስጊት ቢሮ ለትምህርት መንፈስ እንዲያድስ በጣም በጥሩ ስሜት እንዲማሩና ትኩረት አድርገው እንዲማሩ በዛ ሰልጣኞችን ወይም ተማሪዎችን ከመደበኛው ደግሞ ለየት ያለ ነው። ይሄ ለየት ያለ ነው። ምክንያቱም ሁሉም ያው ወደዚህ ያለውን አስተማሪውን ማሰልጣኙን እያዩ ያው ይሄ ኢንተራክሽኑን የፊቱን እንቅስቃሴውን ኢሞሽናል እንቅስቃሴውን በአጠቃላይ እና ፕራክቲካል የሆኑ ስልጠናዎች ላይ በተለይ ይሄ ከኮምፒውተር ጋር የተያዙ ስልጠናዎችን የሚያሰለጥነው አሰልጣኝ እያንዳንዱን ቼክ እያደረገ ፕሮግረሳቸውን እንዴት ከሌሎች ጋር እንዴት አንድ ላይ መሄድ እየቻሉ ነው እየሰሩ ያለውን ስራ ፕራክቲስ ይሄ ኤክሰርሳይሱን በትክክል ኢቫሉዌት እያደረገ የሚቆጣጠርበት አይነት ያው ስፔሱ እንደምታዩ በደንብ መንቀሳቀስ ሀሳብን በደንብ ሼር የሚያደርጉበት በትክክል የተጨናነቀ አይደለም። አቀማመጥ ላይም እንደዚሁ ከፊት ያለው ነገር በደንብ የሚጋርድም ነገር የለውም። ስለዚህ ኢንተራክቲቭ ነው። ሁሉም ትኩረት እንዲያደርጉ ስክሪንም ካለ ስክሪኑ ላይ እንደዚህ ነው የሚሰሩ ስራዎችን ደግሞ ስልጠናዎችን ወይም ፕራክቲካል ኤክሰርሳይሶችን በትክክል በእንቅስቃሴ ያለምንም ገደብ አሰልጣኙ እየተንቀሳቀሰ የሚያይበት ነው። በጣም አሪፍ። እንደው እዚሁ ስልጠና የሚሰጥበት ክፍል ስለሆነ ስለ ስልጠናው እስኪ አብረን እናንሳ። እንዴት ነው ስልጠና ሰጣቱ? እዚህ ክፍል ምን አይነት ስልጠናዎች ተሰጥተው ያውቃሉ የሚለውን በዛ እናንሳ። የሚገርምሽ ይሄ ክፍል ለመጀመሪያ ጊዜ ኢንተረስት ፍሪ ፋንዳሜንታልስ ኦፍ ኢንተረስት ፍሪ ባንኪንግ የሰጠንበት ክፍል ነው። ታሪካዊ ክፍል ነው ማለት ይቻላል። እና በዚህ ክፍል እንግዲህ የባንክ ሰልጣኞችን እንደዚሁም ደግሞ የተለያየ ባንክ የሚሰሩ እንደዚሁ ግሩፕ ኦፍ ትሬኒስ እዚህ ያሰለጠንበት ነው። እና ያው ቤታችንም በኢንተረስት ፍሪ ፋይናንስ እንደሚታወቀው ሁሉ የመጀመሪያውም ስልጠናችን በዛ ነበር። በጣም ታሪካዊ ነበር። እንግዲህ እኛ ስልጠናዎቻችንን በብዛት ኢንተራክቲቭ እንዲሆን ወይም አሳታፊ እንዲሆን በጣም እንጥራለን። ከአሰልጣኙ ብቻ የሚነገሩ ወይም የሚወሩ ቲዮሪስ ኦር ፕራክቲስ ብቻ ሳይሆን የሰልጣኞች ብዙ ጊዜ እኛ ሰልጣኞች ደግሞ ያው ፕራክቲካል ኤክስፔሪየንስ ያላቸው የተለያየ ተቋም ላይ ለረጅም ጊዜ የሰሩ ስለሚሆኑ የነሱ ፊድባክ፣ የነሱ ኮሜንት፣ የነሱ የሚሰጡት ኤክስፔሪየንስ ሼሪንግ ለሌላውም ሰልጣኝ በጣም የሚጠቅም ስለሆነ የኛ የስልጠና ሜቶዶሎጂያችን ሞር አሳታፊ የሚያዝናና ፕራክቲካሊ ያሉ ኤክሰርሳይሶችን ፕራክቲካሊ ያሉ ኤግዛምፕሎችን እያሳየን የሚሰለጥነው አካል ከቲዮሪ ከጽንሰ ሀሳብ ባሻገር መሬት ላይ ያለው ወይም ኤክስፔሪየንሱን እሱን በደንብ እንዲያይ ለዚያ ደግሞ ሊያጋጥማቸው የሚችሉ ተግዳሮቶችን በዚሁ መልኩ ከስልጠናው በኋላ ራሳቸውን የሚያበቁበትና ያንን ተግዳሮት የሚያልፉበትን አይነት ስኪሎችን ነው እንግዲህ የምናሰለጥነው። በጣም ደስ ይላል። እንግዲህ ምናልባት እዚህ ወንበር ላይ ተቀምጠው በማክስ ብሪጅ ሰልጥነው አሁን ትልቅ ደረጃ ላይ ያሉ ተመልካቾችም ሊኖሩን ይችላል። እውነት ነው። በጣም ለዚህም በጣም ኩራት ይሰማናል። ይህንን ስራም ደግሞ ያው በሰፊው ለመቀጠል ያው ቃል እንገባለን ኢንሻአላህ። ሌሎች ክፍሎችን ደግሞ እያየናቸው ጉብኝታችን እንቀጥል። እሺ እንግዲህ
የኤክስፐርቶች ወይም የኮንሰልታንቶች እና የትሬነሮች ክፍል ነው። ያው እንግዲህ እንዳጋጣሚ እናንተ የመጣችሁበትም ሰዓት የምሳ ሰዓት ነውና በተጨማሪም ደግሞ ያው የኛ ኮንሰልታንቶች እና ትሬነሮች ያው ፊልድ ላይ ይሆናሉ። ብዙ ስራዎችን ውጭ ሆነው ይሰራሉ። ስልጠናዎችን ለመስጠት ለማማከር፣ አንዳንድ ደግሞ እንቅስቃሴዎችም ይኖራሉ የተለያዩ ቦታዎች ላይ ለማሰልጠና የተለያዩ ዳታ ለመሰብሰብ ይሄዳሉ። እንግዲህ እንዳጋጣሚ ያው ብዙዎቹ አልተገኙም። ቱርክ ላይ በተለይ በጣም ሰፊ የሆነ እንቅስቃሴ አለ። በጣም ብዙ ቲሞችን የማኔጅመንት ቲሞችን ሄደው እዛ ትሬኒንግ እና ኤክስፖዠር ቪዚት ወይም የልምድ ልውውጥ እንዲያደርጉ አግዘናል። ማሌዥያም ላይ እንደዚሁ የተለያዩ በጣም ከፍ ያለ የባንክ አመራር ደረጃ ላይ ያሉ ደንበኞቻችን። ማሌዥያም እኮ በጣም የኢስላሚክ ፋይናንስ ኩክ ላይ በጣም ልምድ ያላቸው ብዙ የሚሰሩ ሀገራት መካከል አንዷ ናት ይባላል። በትክክል የማሌዥያ ደግሞ በጣም የሚገርም ኤክስፔሪየንስ ነው ያላቸው ከዳይቨርሲቲያቸው አንጻር ከጂኦግራፊካል ፕሬዘንሳቸው አንጻር እና ለዚህ ደግሞ የፋይናንስ አገልግሎት የሰጡት ትኩረት ኮሚትመንታቸው በጣም ከፍተኛ ነው። በዚህ ምክንያት ያው ሀገራቸው በጣም አሁን አሉ ከሚባሉ የፋይናንስ ወይም በተለይ ደግሞ ኢስላሚክ ፋይናንስ ላይ እንደ ሀብ ወይም እንደ ሴንተር እንደ ማዕከል የሚቆጠር ሀገር ለማድረግ ችሏል። እኛም ሀገር እንግዲህ በሰፊው የምንሰራ ከሆነ ቢያንስ በምስራቅ አፍሪካ ደረጃ በአፍሪካ ደረጃ በጣም ትልቅ ቦታ ይኖረናል ብለን እናስባለን። እውነት ነው። የነዚህ የትልልቅ ሀገሮችን ልምድ ማምጣት ከተቻለ በማክስ ብሪጅ በኩል ቆንጆ ቢሆን ደስ ይላል። ቆንጆ ቆይታ እያደረግን ነው። ማክስ ብሪጅን እንግዲህ በደንብ እየተዋወቅ ነው ያለ ነው። ኦዲየንሶቻችን እንግዲህ በደንብ ብዙ ነገር እያዩበት ነው ብለን እናስባለን። አሁን ደግሞ እስቲ ሰፋ ያለ በደንብ ማክስ ብሪጅ ማን ነው፣ መቼ ተመሰረተ የሚለውን በደንብ እናንሳው አይደለ? ማክስ ብሪጅ የትምህርትና ልማት አክሲዮን ማህበር 48 በሚጠጉ ባለ አክሲዮኖች የተቋቋመ በአጫጭር ስልጠና በማማከር በትምህርትና በሰርቲፊኬሽን ፕሮግራሞች የሚሰጥ ለተለያዩ እንግዲህ ለግለሰቦች፣ ለቢዝነስ ተቋማት፣ ለመንግስት ተቋማት፣ መንግስታዊ ላልሆኑ ድርጅቶች እነዚህን ሰርቪሶች የሚሰጥ ድርጅት ነው። እንግዲህ ከተቋቋመ 4 ዓመት ሊሞላል፣ 1 ወር ይቀረናል። በቅርቡ 4ኛ ዓመታችን እናከብራለን። እንግዲህ እንደገለጽኩት ማክስ ብሪጅ በፕሮፌሽናሎች በባለሙያዎች የተቋቋመ ድርጅት ነው። አባሎቻችን ወይም የሼር አባሎቻችን እንደዚሁም ደግሞ በፓርታይም የሚሰሩ የኤክስፐርቶች ፑል አለን። እንግዲህ እነዚህ ፑል ኦፍ ኤክስፐርትስ የምንላቸው በተለያየ የስራ ዘርፍ ላይ ነው የሚሰሩት። እንግዲህ ከቢዝነስ ጀምሮ ፋይናንስ፣ ኢኮኖሚክስ፣ በአይቲ ዘርፍም፣ በጤና ዘርፍ፣ በሶሻል ሳይንስ ዘርፍ በጣም ሰፊ ልምድ ያላቸው ጥሩ የሆነ የትምህርት ደረጃ ላይ ያሉ ባለሙያዎችን ያቀፈ ድርጅት ነው ማለት እንችላለን። እንግዲህ ማክስ ብሪጅ እንደገለጽኩት በ4 ዋና ዋና ዘርፎች ላይ ነው አተኩሮ የሚሰራው። የመጀመሪያው አጫጭር ስልጠናዎችን ነው የምንሰጠው። አጫጭር ስልጠናዎችን እንግዲህ በሀገር ውስጥም ከሀገር ውጭም እንሰጣለን። በሀገር ውስጥ በተለይ ደግሞ በፋይናንስ እና ቢዝነስ እና ፋይናንስ ላይ፣ አካውንቲንግ ላይ፣ እንደዚሁም አይቲ ላይ፣ ማርኬቲንግ ተያያዥነት ያላቸው በጤናም ቅድም እንደገለጽኩት አጫጭር ስልጠናዎችን እንሰጣለን። እንግዲህ ስልጠናዎችን ስንሰጥ ያው በዘርፉ ላይ ያሉ ኤክስፐርቶች እንደዚሁም ባለሙያዎችን በመጋበዝ ነው የምንሰጠው። ከሀገር ውጭ ደግሞ የምንሰጣቸው ትሬኒንጎች በተለይ በቱርክ፣ በማሌዥያ፣ በቅርቡ ደግሞ ያው መካከለኛው ምስራቅ አካባቢ በዱባይ፣ በኳታር፣ እንደዚሁ በፓኪስታን፣ ናይጄሪያም እንደዚሁ እየተዘጋጁ ያሉ ትሬኒንግ ፕሮግራሞች አሉን። እነዚህ እንግዲህ በተለይ ይሄ ሃይ ሌቭል ላይ ያሉ በአመራር ደረጃ ላይ ያሉ የተቋማትን በተለይ የፋይናንስ ተቋማት የባንክ፣ የማይክሮ ፋይናንስ፣ የተካፉል ኢንሹራንስ እንትኖችን ባለሙያዎችን ወይም የማኔጅመንት አባላትን ጥሩ የሆነ የስራ ኤክስፖዠር እንዲኖራቸው ማለት እዛ ሄደው ልምድ እንዲለዋወጡ የተለያዩ ተቋማትንም እንዲጎበኙ ከዛ ደግሞ የቀሰሙትን ያዩትን አዲስ ነገር ቤስት ፕራክቲስ የምንለውን ሀገራችን ላይ በመምጣት ያንን ተግባራዊ እንዲያደርጉ የምናዘጋጀው አይነት የትሬኒንግ አይነት ነው። ሁለተኛው የኮንሰልተንሲ
የሁለተኛው ዘርፋችን ኮንሰልተንሲ ነው ወይም የማማከር አገልግሎት ነው። የማማከር አገልግሎት በጣም ሰፊ ነው። ያው እኛ ስፔሻላይዝ ያደረግነው በዚህ ከወለድ ነፃ ፋይናንስ ላይ ነው። ያ ማለት በባንክ፣ በተካፉል ኢንሹራንስ፣ ማይክሮ ፋይናንስ፣ አሁን ደግሞ ካፒታል ማርኬት ላይ እንደዚሁ ሰርቪሶችን እንሰጣለን እና ኮንሰልተንሲ ስንሰራ ያው ፕሮዳክት ዴቨሎፕ እናደርጋለን። አዳዲስ ፕሮዳክቶችን ወደ ገበያ እንዲወጡ ለነዚህ ተቋማት ድጋፍ እናደርጋለን። እንደዚሁም ደግሞ የተለያዩ ስትራቴጂክ ፕላን እናዘጋጃለን። ፕሮዳክት አሰስመንቶችን እንሰራለን። እንደዚሁም ደግሞ የተለያዩ ማኑዋሎችንም እናዘጋጃለን። እንግዲህ የኮንሰልተንሲ ዘርፍ ነው። ሶስተኛው ትምህርት ላይ ነው የምንሰራው። ትምህርት ላይ ለጊዜው በሁለት ፕሮግራሞች ተማሪዎችን ተቀብለን እያስተማር እንገኛለን። የመጀመሪያው በማስተርስ ፕሮግራም ነው። ማስተርስ ላይ ኤምኤስሲ በኢስላሚክ ባንኪንግ ኤንድ ፋይናንስ 2 ባች ተማሪዎች አሉን። አሁን አንድ የመጀመሪያዎቹ ባች ኦልሞስት ለምረቃ ዝግጅት እያደረጉ ነው፣ ፔፐራቸውን እየሰሩ ነው። ሁለተኛ ባቾችም ጥሩ ሰከንድ ሴሚስተር አካባቢ ላይ ደርሰዋል። ሌላው አድቫንስ ዲፕሎማ ነው። አድቫንስ ዲፕሎማ የ1 ዓመት ሞጁላር ነው። በ1 ዓመት ውስጥ ተማሪዎች ባሉበት ሆነው ሞጁል እየተላከላቸው ፈተና እየተፈተኑ መጨረሻ ላይ ደግሞ ካፕስቶን ፕሮጀክት ወይም ሚኒ ቲሲስ የምንለውን ሰርተው እንዲመረቁ የምናደርግበት ነው። አራተኛው ዘርፋችን ደግሞ ሰርቲፊኬሽን ፕሮግራም ነው። ሰርቲፊኬሽን ፕሮግራም ለሁለት እንከፍለዋለን። የሀገር ውስጥ ሎካል ሰርቲፊኬሽን አለን በራሳችን የምናዘጋጃቸው። ለምሳሌ ሰርቲፋይድ ኢስላሚክ ባንኪንግ ስፔሻሊስት፣ ሰርቲፋይድ ተካፍል ስፔሻሊስት፣ ሰርቲፋይድ ኢስላሚክ ካፒታል ማርኬት ስፔሻሊስት የምንላቸው 3 በእኛ ተቋም በእኛ ኤክስፐርቶች የሚዘጋጁ አሉ። ሁለተኛው ደግሞ ግሎባል ኢንተርናሽናል ሪኮግናይዝድ የሆነው የአይኦፊ የሚባል ድርጅት አለ ባህሬን የሚገኝ የእሱ የኢትዮጵያ የሬጅስትሬሽን እና ኤግዛም ሴንተር ሆነን እያገለገል እንገኛለን። እንግዲህ አይኦፊ በጣም ከ1991 ጀምሮ በፈረንጆች አካውንቲንግ ኤንድ ኦዲቲንግ እንትኖችን ስታንዳርዶችን የሚያወጣ ሸሪዓ ስታንዳርዶችን የሚያወጣ ትልቅ ተቋም ነው። የእሱ የኢትዮጵያ ተወካይ ነን እኛ። እስካሁን ወደ 25 በላይ የተለያዩ ባንኮች ላይ የሚሰሩ የሸሪዓ አማካሪዎችን ሰርቲፋይ እንዲሆኑ አድርገናል። ሰርቲፋይ ሸሪዓ አድቫይዘር ኤንድ ኦዲተር የሚባል ሲኤስኤ የሚባል ፕሮግራም እንዲጨርሱ አድርገናል። አሁንም እንቀጥላለን። እንግዲህ የተለያዩ ፕሮግራሞች አሉት በሸሪዓ ስታንዳርድ፣ በኦዲቲንግ፣ በኤቲክስ፣ ገቨርናንስ ምናምን የምንላቸው ሰፊ ስራዎችን የሚሰራ ድርጅት ነው። የእሱ ተወካይ ሆነን እየሰራ እንገኛለን። ማሻአላህ። እንግዲህ አሁን ከሀገር ውጭም ደግሞ በባህሪን እና በተለያዩ ሀገራትም እንዴት ነው ትምህርቱን የምትሰጡት? ማለት ወይ ከነሱ ጋር አብሮ በመስራት ነው ወይስ እናንተ ራሱ ቅርንጫፍ አለው ማክስ ብሪጅ እዛ? እሱን እኛ ያው ቅርንጫፍ ያለን ቱርክ ነው። የቱርክ ኢስታንቡል ላይ ያው ሪፕሬዘንታቲቭ ኦፊስ እና እንትኖች አሉን፣ ተወካዮች አሉን። ሌሎች ሀገሮች ላይ በፓርትነር ነው የምንሰራው። ያው እንግዲህ በአሁኑ ጊዜ ሁሉም ነገር አንድ ድርጅት ብቻውን ስለማይሰራ እያንዳንዱ ሀገር ላይ ያሉ ድርጅቶች የራሳቸው ስፔሻላይዜሽን አላቸው። ስለዚህ ከነዚህ ድርጅቶች ጋር አብረን ፓርትነርሺፕ ውስጥ ገብተን እኛ ኢትዮጵያ ያለውን ቢዝነስ ኢትዮጵያ ያለውን እንቅስቃሴ ወይም ፓርትነሮቻችን ካስተመሮቻችንን በመመካከር ስራዎችን እናመጣለን። ውጭ ያለው ፓርትነሮቻችን ጋር በመሆን ደግሞ እዛ ያሉ ትሬኒንጎች ያው እነሱ በሚያውቋቸው ስታንዳርዱ በጠበቁ ትሬነሮች፣ አሰልጣኞች እንደዚሁም ኮቾች እንዲዘጋጅ እናደርጋለን። በተጨማሪ ደግሞ ቅድም እንደገለጽኩት የትሬኒንግ ብቻ ይሄ ክላስሩም ትሬኒንግ ብቻ ሳይሆን ኤክስፖዠር ቪዚት አለው። ለምሳሌ ባንከሮች ከሆኑ ባንኮችን ሄደው ይጎበኛሉ። ከባንክ እንትኖች ላይ ኤክስፐርቶች ጋር ቁጭ ብለው ያወራሉ። ኢንዱስትሪውን ትሬንዱን በደንብ ማየት ይችላሉ። ያለው ቤስት ፕራክቲስ የተለየ ልምድ የሚባለው ነገር ይቀስማሉ። በካፒታል ማርኬት ከሆነ ደግሞ ስቶክ ኤክስቼንጆችን ያያሉ። ለምሳሌ አሁን ከዚህ በፊት ማሌዥያ ላይ ቦርሳ ማሌዥያ የሚባል አለ። የእነሱን ስቶክ ኤክስቼንጅ ሄደው እንዲያዩ አድርገናል። ኢስታንቡል ደግሞ ቦርሳ ኢስታንቡል የሚባል አለ፣ የኢስታንቡል ስቶክ ኤክስቼንጅ። እዛ እንዴት ነው ትሬዲንግ የሚሰራው፣ እንዴት ነው አጠቃላይ የእንትን ስቶክ ኤክስቼንጁ የአክሲዮን ገበያው እንዴት ነው ፋንክሽን የሚያደርገው የሚለውን በደንብ ፕራክቲካሊ ሄደው በአካል ካሉ ኤክስፐርቶች ልምዶችን ይቀስማሉ ማለት ነው። ከዚሁ ጋር እንግዲህ ኢንተርናሽናል የሆኑ አሰልጣኞችን እያመጣ የተለያዩ ሰዎችን በማሰልጠን ላይ ነው ያለው እና ከዛ አንጻር እስኪ የሚሰሩ ስራዎችን እናንሳቸው። ጥሩ። ያው ቅድም እንደገለጽኩት ያው ማክስ ብሪጅ ሎካል ትሬኒንግ ከሚሰጣቸው ስልጠናዎች አንዱ ያው የሎካል ወይም በሀገር ውስጥ ያሉ አሰልጣኞችን መጠቀም አንዱ አፕሮቻችን ነው። ሌላው አፕሮች ደግሞ
ያው ሁልጊዜ ከዚህ ሰልጣኞች ወደ ውጭ የሚሄዱበት ፍሪኩዌንሲ ሊቀያየር ይችላል። ያው እንደ ካምፓኒው በጀት ስለሚሆን ሌላ ምን አማራጭ ይዘን መጣንኛ ከውጭ ትሬነሮችን ማምጣት መጋበዝ የሚባለው አንድ አፕሮች ተከትለን እስካሁን ወደ 3 አካባቢ ትሬነሮችን ጋብዘን ኢትዮጵያ ውስጥ እንዲሰጡ በተለይ በሸሪያ ገቨርናንስ በሱኩክ ኤንድ ኢስላሚክ ኢንቨስትመንት ማኔጅመንት ላይ እንዲሰጡ አድርገናል። ያው ትልቅ ልምድን እንትን ይላል። በተለይ የውጭ ትሬነሮችን መጋበዝ ዋናው ዓላማው ከኛ የተሻለ የአሰራር ያላቸው ሀገሮች አሉ። በተለይ በዚህ በኢስላሚክ ፋይናንስ ላይ የተሻለ ልምድና ተሞክሮ ያላቸው ሀገሮች እነሱ ያለፉበትን እነሱ ለኛ ሊመክሩ የሚችሉበት ወይም ደግሞ እኛ ሰጀስት የሚያደርጓቸው የተለያዩ ልምዶች ይኖራሉ። እነዚህ ልምዶች ያው ሀገር ውስጥ ላሉ ባንከሮች፣ ሀገር ውስጥ ላሉ የፋይናንስ ኤክስፐርቶች መጥተው ያንን ልምዳቸውን የሚያካፍሉበትና የተሻለ አሰራር እንዲፈጠር እድል የሚሰጥበት ነው ማለት እንችላለን። ከዛም ባለፈ እንግዲህ ከሀገር ውስጥ የተለያዩ ኤክስፐርቶች አሉ በዚህ በዘርፉ ላይና የውጭ ያሉትና ከሀገር ውስጥ ያሉትን አንድ ላይ የተለያዩ ፓናል ዲስከሽኖችን በማዘጋጀት አንጻር ኢትዮጵያ ውስጥ ያለውን ኢስላሚክ ፋይናንሱን ከማስፋፋት አንጻር ያው ማክስ ብሪጅ ፈርቀዳጅ እንደመሆኑ ሁሉ ማለት ነው ያመጣቸው ውጤቶችን ደግሞ አብረን እናንሳ። ኦኬ ጥሩ። ያው ቅድም ከገለጽኳቸው በተጨማሪ በተለይ ከወለድ ነፃ ፋይናንስ ባንክም ሆነ ተካፉል ማይክሮ ፋይናንስ የምንለው አንዱ ሊያድግ የሚችለው የተለያዩ ባለድርሻ አካላት የምንላቸውን እንትን አሰባስበው ወይም ጋብዞ ኢንዱስትሪው ላይ እየተካሄዱ ያሉ እንትኖች ምንድን ናቸው? እንዴት ነው እየሄደ ያለው? ትሬንዱ እንዴት ነው? ምን አይነት ተሞክሮች አሉ? ምን አይነት ተስፋዎች አሉ? ምን አይነት ተግዳሮቶች አሉ? የሚለውን መወያየት ነው። እንግዲህ ማክስ ብሪጅ ይሄንን በራሱ ተነሳሽነት ላለሁ 3 አካባቢ ሴሚናሮችን አጠር ያሉ የግማሽ ቀን ሴሚናሮችን አካሂዷል ከዚህ በፊት። በተለይ መጀመሪያው ይሄ የውጭ ባንኮች ለምሳሌ ወደ ኢትዮጵያ ሲመጡ ለባንኪንግ ኢንዱስትሪው አጠቃላይ ምን አይነት ተስፋ ይዞ ይመጣሉ፣ ምን አይነት ተግዳሮቶች ይኖሩታል የሚል አንድ የፓናል ዲስከሽን ወይም ሴሚናር አዘጋጅተን ነበር። እዚያ ላይ እንግዲህ የተለያዩ ከፍተኛ የባንክ ባለሙያዎች፣ አካዳሚክ ባለሙያዎች እንደዚሁም ደግሞ አጠቃላይ ሴክተሩ ላይ ያሉ ባለድርሻ አካላት ተሰባስበው ስለነዚህ በተለይ ስለ ተስፋዎቹ፣ ስለ ተግዳሮቶቹ፣ ለወደፊት ምን መደረግ አለበት ስለሚለው ነገር ተወያይተዋል። በሁለተኛው ፓናል ዲስከሽናችን እንደዚሁ በተለይ ከወለድ ነፃ የፋይናንስ አገልግሎት ምን አይነት ተስፋዎች፣ ተግዳሮቶች አሉት፣ ለወደፊት ውስጥ ምን አይነት መስመር ብንከተል ይሻላል የሚለውንም እንደዚሁ የኢንዱስትሪውን ባለሙያዎች ጋብዘን ውይይቶች እንዲኖሩ እነዚህ ሰዎች ደግሞ አንድ ላይ በሚሰባሰቡበት ጊዜ የተለያዩ ሀሳቦች ይመጣሉ። እነዚህ ኔትወርኪንግ ኦፖርቹኒቲ መፍጠር ችለናል። በዚህ ደግሞ ያው ማክስ ብሪጅ የራሱ የሆነ ከቢዝነስ ባሻገር ማህበራዊ ኃላፊነትንም ከመወጣት አንጻር እነዚህን ፕሮግራሞች አካሂደናል። በተጨማሪም ደግሞ ከሸሪያ ገቨርናንስ ጋር በተያያዘ ያው ኢትዮጵያ ውስጥ እንግዲህ በርካታ ሙሉ በሙሉ ከወለድ ነፃና በመስኮት ደረጃ የሚሰጡ ብዙ ባንኮች አሉ፣ ማይክሮ ፋይናንስ እንደዚሁም የተካፉል ድርጅቶች አሉ። እነዚህ እንዴት ነው አንድ ላይ ተቀናጅተው ይሄ በተለይ ዋና ልዩ የሚያደርጋቸውን የሸሪያ ገቨርናንስ የሚባለውን ሲስተም እንዴት ነው ክሬት መደረግ የሚችለው በሚለው ዙሪያ ላይ የሸሪያ አማካሪዎችን፣ የባንክ ባለሙያዎችን፣ የአካዳሚክ ባለሙያዎችን አንድ ላይ ሰብስበን እነዚህን ፕሮግራሞች ያካሂደናል። ለወደፊቱም በቅድ ደረጃ ያሉ ሰፋ ያሉ ፕሮግራሞች አሉን። እነሱን ደግሞ በቅርቡ እናስተዋውቃለን ኢንሻአላህ። ከዛም ባለፈ በተለይም ደግሞ አሁን ውጭ ሀገር ያሉ የብዙ ዓመት ልምድ ያላቸው አሉ በኢስላሚክ ፋይናንሱ ላይ በሸሪዓውን በጠበቀ ኢንሹራንስ አገልግሎት በመስጠት ላይ። ብዙ ጊዜ ስለ ኢስላሚክ ፋይናንስ ሲነሳ እኛ ሀገር ውስጥ ያው የተለያዩ ክፍተቶች እንዳሉበት ይነገራል። ከቅርብ ጊዜ ወዲህ መምጣቱም እንዳለ ሆኖ ማለት ነው። በተለይ ደግሞ የኢንሹራንስ አገልግሎት ላይ ብዙም የተሰራበት እንዳልሆነ ይነገራል እና ማክስ ብሪጅ እንግዲህ ከውጭ ሀገር ካሉ ባለሙያዎች ጋር ይሄንን ነገር ከነሱ ጋር ግንኙነት ስላለው ያመጣቸውን ለውጦች እስኪ ይሄንን እንዲሰራ ወደ ስራ ወደ ተግባር እንዲገባ በመስራት አንጻር ላይ ማለት ነው። ጥሩ እንደገለጽሽው ይህ የፋይናንስ ሴክተር ወይም ደግሞ እንቅስቃሴ ለኢትዮጵያ በጣም አዲስ ነው። ወይም ምናልባት እንግዲህ 12 ዓመት ከዚያ በላይ ቢሆን ነው። የባንክ ፓርቱ ወይም የባንኪንግ ኢንዱስትሪው ሰፊ ነው። ሁሉም ሀገር ላይ እንዳለው ትልቁን ኤሪያ የሚሸፍነው እሱ ነው፣ የታወቀ ነው።
ሌላው እንግዲህ ተካፉል የምንለው ከዚያ ካፒታል ማርኬት ማይክሮ ፋይናንስ የምንላቸው ይከተላሉና በዚህ ረገድ ያው ብዙ ትኩረት አድርገን የሰራ ነው የባንኪንግ ኢንዱስትሪው ላይ ነው። ያው በጣም ሰፊም ስለሆነ የኢኮኖሚውን የፋይናንሻል ሴክተሩን ትልቁን ማጆሪቲውን የሚሸፍነው የባንኪንግ ሴክተሩ ነው። ግን ያ ማለት ሌሎቹን ኢግኖር መደረግ አለባቸው ማለት አይደለም። እንዳልኩሽ ለምሳሌ ይሄ ተካፉል ፓርቱን በሚመለከት አንደኛ በምናስተምራቸው ትምህርቶች በማስተርሱም በአድቫንስ ዲፕሎማውም የራሱ የሆነ በሞጁል ደረጃም እንደዚሁም በኮርስ ደረጃም አካተን ትልቅ ኢንቴግራል የሆነ ፓርት እንደሆነ ያሳየንበት አለ። ሌላ በተጨማሪ ቅድም እንደገለጽኩት ሰርቲፊኬሽን ፕሮግራሞች ከሶስቱ እኛ ከምንሰጣቸው አንዱ ሰርቲፋይድ ተካፉል ስፔሻሊስት የሚል ነው። ይሄ አንዱ ሌላ ነው። ሌላ በእንትን ደረጃ በኮንሰልተንሲ ደረጃ እንደዚሁ የማይክሮ ተካፉል የሚባል ኮንሴፕት አለ። ያው በተለይ በማይክሮ ሌቭል ያሉ ደንበኞችን ወይም ተጠቃሚዎችን ወደ ፋይናንሻል ሴክተሩ ሊያመጣ የሚችል ወይም አካታችነቱን ለማረጋገጥ ተካፉል በራሱ በማክሮ ሌቭል የሚሰጠው እንዳለ ሆኖ በማይክሮ ሌቭል ወይም በጥቃቅን ደረጃ እንዲሰጥ ያው ፕሮዳክት ዴቨሎፕመንት ፕሮሰስ ላይ ተሳትፈናል ከዚህ በፊት። በተጨማሪም ደግሞ እንግዲህ ለወደፊቱ የምናስባቸው ወይም እያስተዋወቅናቸው ያሉ ደግሞ ከተካፉል ጋር የተያዙ የትሬኒንግ ፕሮግራሞች አሉን። እነሱን በቅርቡ በሰፊው እንሰራበታለን ብለን እናስባለን። ያው ይሄን ይመስላል ከተካፉል ጋር የተያዘው ማለት ነው። እሺ ከዛም ባለፈ እንግዲህ ብዙ ጊዜ በዩኒቨርሲቲ ደረጃ የሚሰጠው የቢዝነስ ነክ የሆኑ ትምህርቶች ኢስላሚክ ፋይናንስ ወይም አካታች የሆነ ቢዝነሱን ያላካተቱ እንደሆኑ ይነገራል እና ከዛም ባለፈ ይሄን ትምህርት በደንብ ለማስፋፋት የሚሰሩ ስራዎች ምክንያቱም ኢስላሚክ ፋይናንሱን ሙስሊሙ ማህበረሰብ ብቻ ሳይሆን ነን ሙስሊም የሆነው ማህበረሰብ የሚፈልጉ ብዙ ስላሉ ያንን ከማስፋፋት አንፃር ማክስ ብሪጅ እየሰራቸው ያሉ ስራዎችን እናንሳ። ቴንክ ዩ በጣም ይሄ በጣም ጥሩ ጥያቄ ነው። በጣም ክፍተትም ያለበት እንትን ስለሆነ ነውና ያው እኛ ማክስ ብሪጅ አሁን እየሰጠናቸው ያሉ የትምህርት አገልግሎቶች በተለይ በማስተርስ ሌቭልም በአድቫንስ ዲፕሎማ ያው ከትምህርት ሚኒስቴር እውቅና የተሰጡ አይደሉም። አሁን ባለው ያው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ቢሮ የተሰጡ እንትኖች ናቸው፣ አክሬዲቴሽን ናቸው። እንግዲህ ይህንን ላለፉት 3 ዓመታት በላይ እየታገልን እንገኛለን። በተለያዩ የሚዲያ ሶሻል ሚዲያ ፕላትፎርሞች ላይ ይህን ነገር ለማስተጋባት እየሞከርን ነው። ስቲል አሁንም ግን ምንም አይነት እንቅስቃሴ የለም። በተለይ የአክሬዲቴሽን ወይም እውቅና የመስጠት በናሽናል ሌቭል እነዚህ ፕሮግራሞች እንዲሰጡ ፍላጎት ያለ መኖር አለ፣ የተስተዋለ ነው እና በብዙ መልኩ እየታገልን ነው እየጣርን እንገኛለን። ግን በራሳችን ቢያንስ ይሄን ነገር መሰራት እንደሚችል እያሳየን ነው። እንደገለጽኩት ቢያንስ በ2 ባች ማስተርስ ተቀብለን እያስተማርን ነው። ካሪኩለም ጥሩ የሆነ በጣም ሶፊስቲኬትድ የሆነ ካሪኩለም ቀርጸን ብቁ የሆኑ አስተማሪዎችን መድበን ቢሮአችንም ደግሞ እንዳየሽው ምቹ የሆነ የክላስ ሩሞችን አዘጋጅተን እያስተማር እንገኛለን። ግን ይሄ ብቻኛ ጥረት ብቻ በቂ አይደለም። በተለይ ደግሞ በናሽናል ሌቭል በትምህርት ሚኒስቴር ሌቭል ወይም በትምህርትና ስልጠና ባለስልጣን ሌቭል ይሄ ነገር እውቅና ተሰጥቶት በሰፊው ሊሰራበት ይገባል። ምክንያቱም አሁን እንደምታውቂው እንግዲህ ከወለድ ነፃ የባንክ አገልግሎት 4 ሙሉ በሙሉና ኦልሞስት ከ20 በላይ በዊንዶ ደረጃ የሚሰጡ በማይክሮ ፋይናንሱም እንደዚሁ በተካፉሉም በጣም ሰፊ እንቅስቃሴ እየተደረገበት ያለ በማደግ ላይ ያለ ኢንዱስትሪ ነው። ለዚህ በማደግ ላይ ያለ ኢንዱስትሪ ደግሞ የሰው ኃይል ትልቅ ሚና ይጫወታልና የሰው ኃይል ስንል ደግሞ በስልጠና በትምህርት ኮች በማድረግ ነው ሊሆን የሚችለውና ይሄ ነገር ትኩረት ሊሰጠው ይገባል። በተለይ በዩኒቨርሲቲዎች ሌቭል በመንግስት ዩኒቨርሲቲዎች የሚሆኑ በግል ተቋማት ካልተቻለ ቢያንስ እንደ ኮርስ እንኳን መግባት አለበት። ሚኒመም በዛ መጀመር ካለበት በዛ መጀመር አለበት። ካልሆነ ግን ከዲማንዱ አንጻር ፍላጎቱ በጣም ከፍተኛ ስለሆነ ፖቴንሻሉን በጣም ሰፊ ስለሆነ በፕሮግራም ሌቭል ራሱ ቢከፈት ትልቅ የሆነ ለውጥ ያመጣል ብለን እናስባለን እና ያው እንግዲህ የሚመለከተው አካል ይህን ፕሮግራም የሚከታተል የሚመለከተው አካል ይህን ትኩረት ሰጥቶ መሰራት አለበት። እኛ ደግሞ በምንችለው ባለን ልምድና ትምህርት ደረጃ ለማገዝ ዝግጁ ነን። እንግዲህ ኢስላሚክ ፋይናንስ ያው አስፈላጊ እንደሆነ በደንብ ይነገራል። ብዙም ደግሞ ብዙ ጥያቄዎችም ቀርበው ነው ኢስላሚክ ፋይናንስ ኢትዮጵያ ውስጥ ለመምጣትም አንድ መሰረት የተጣለውና ከዛም ባለፈ
ሙስሊሙን ኡማ በማገልገል አንጻር ኃላፊነት ያለባቸው ተቋማቶች አሉ። እነሱ ተቋማት ጋር አንድ ላይ ሆኖ በጋራ ከመስራት አንጻር ምን አይነት ኃላፊነቶች ይኖሩባቸዋል? እንዲሁም ከማስተዋወቅ ህዝቡንም ከማስተዋወቅ መንግስትም ደግሞ ይሄንን ነገር እንዲያስብበት ሀሳብ ከመስጠት አንጻር ደግሞ ምን አይነት ስራዎች መሰራት አለባቸው? ጥሩ እንግዲህ ያው ይሄ ኢስላሚክ ፋይናንስ እድገት የሁሉንም ርብርብ የሚፈልግ ነው ብለን እናምናለን። የመጀመሪያው ፖሊሲ ሜከርስ የምንላቸው ናቸው። እንግዲህ ዋናው እንግዲህ ለዚህም እንትን ቢዝነስ መነሻ የሚሆነው ያው በፖሊሲ ሌቭል ተቀርጾ ወደ ስራ ሲገባ ስለሆነ እዚህ የመጀመሪያው ፖሊሲ ሜከርስ የምንላቸው በተለይ ደግሞ በትምህርት በፋይናንስ ላይ ያሉ እንደነ የትምህርት ሚኒስቴር የትምህርትና በሱ ስር የሚገኙ የትምህርትና ስልጠና ባለስልጣን እንደዚሁም ደግሞ ኢቨን ፋይናንስ ሚኒስቴር የኢትዮጵያ ብሔራዊ ባንክ እነዚህ በፖሊሲ ሌቭል ሁሉንም ማለት የፋይናንስ ሴክተሩን የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ነው። እንደዚሁም ደግሞ በአስፈጻሚነት ደረጃ ያለው ሚኒስትሪ ኦፍ ፋይናንስ አለ። በትምህርት ሌቭል በትምህርት ፖሊሲዎችን በማውጣት ደግሞ ግንባር ቀደም ሚና የሚጫወተው ደግሞ የትምህርት ሚኒስቴርና በስሩ ያሉ የትምህርትና ስልጠና ባለስልጣኖች ናቸውና እነዚህ የመጀመሪያ ያው ትኩረት ሰጥተው በፖሊሲ ሌቭል ይሄ ነገር አስፈላጊነቱ ታይቶ ተጠንቶ ይታወቃል። እየታየ ነው። መሬት ላይ ያለ ነገር ነው። ግልጽ የሆነ ነገር ነው። የሰው ኃይል እጥረት ግልጽ የሆነ ነገር ነው። ተቋማቱ እየሰሩ እንደሆነ በጣም ፕሮስፔክት እንዳለው እድገቱ በጣም ፈጣን እንደሆነ ለዚህ ደግሞ ይሄንን ሊሸከም የሚችል የሰለጠነ የሰው ኃይል እንደሚያስፈልግ የታወቀና በጣም ግልጽ የሆነ ነገር ነው። ከዚህ ተነስተው ሌሎች እንግዲህ ከሚመለከታቸው አካላት ጋር ተቀናጅተው አንደኛ ከፖሊሲ ጋር የተያዙ ተግዳሮቶችን መቅረፍ አለባቸው ብለን እናስባለን። በሁለተኛ ደረጃ ያው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም እንደዚሁ ያው ሃይማኖታዊ ነክ ጉዳዮች ላይ ትኩረት አድርጎ ስለሚሰራ ያው ኢስላሚክ ፋይናንስ አንዱ ፓርቱ ደግሞ ያው ሸሪዓን መሰረት ያደረገ ወይም ከሸሪዓ ህግጋት ጋር የሚንቀሳቀስ የሚሰራ የፋይናንስ አገልግሎት ስለሆነ ይህንን እነሱም በተለይ ሃይማኖታዊ ፓርቱ ላይ ማገዝ አለባቸው ብለን እናስባለን። ሌላው ባንኮች ናቸው። ባንኮች አንዱ እየተጎዱ ያሉት ወይም ደግሞ ክፍተት እየተፈጠረባቸው ያሉት እነሱ ስለሆኑ እነሱ በተቀናጀ መልኩ በማህበራቸውም ሊሆን ይችላል ወይም ደግሞ በተናጠልም ሊሆን ይችላል ይሄ ነገር እንትን ማድረግ አለባቸው፣ መግፋት አለባቸው። እውቅና እንዲገኝ ወይም ደግሞ ፖሊሲ እንዲስተካከል የራሳቸውን የሆነ አስተዋጽኦ ማበርከት አለባቸው ብለን እናስባለን። ሌላው ያው እንግዲህ እንደ ማክስ ብሪጅ አይነት ተቋማት ይኖራሉ አሉ። በተለይ የሰለጠነ የሰው ኃይል በዚህ ዘርፍ ላይ ያላቸው ተቋማት እንደዚሁ በመተባበር ይህ የሰው ኃይል እጥረት ወይም ደግሞ ሂውማን ካፒታል ዴቨሎፕመንት ላይ መሰራት አለበት ብለን እናስባለን። ስለዚህ አጠቃላይ ያው የሁሉም ኃላፊነት ነው። ያው በተዋረድ የአንዱ ኃላፊነት በጣም ከፍ ሊል ይችላል፣ የአንዱ መካከለኛ ሊሆን ይችላል። ግን አጠቃላይ የሁላችንም ኃላፊነት ነው። ሁሉም ተቀናጅቶ ይህ ነገር እውን እንዲሆን መተባበር መስራት አለበት ብለን እናስባለን። ከዛም ባለፈ እንግዲህ ነጃሺ ቲቪን በነጃሺ ቢዝነስ ፕሮግራም በተለይ ኢስላሚክ ፋይናንሱን በደንብ ህብረተሰቡ እንዲያውቀው ብዙ ስራዎችን እየሰራ ነው ያለ ነው። እንግዲህ በዚሁ አጋጣሚም ተመልካቾቻችንም ስለ ማክስ ብሪጅ በደንብ እንዲያውቁ በደንብ አውቀው ደግሞ ወደዚህ እንዲመጡ ያግዛቸዋል ብለን እናስባለን። ከዛም ባለፈ ማክስ ብሪጅ እንግዲህ የሚሰጣቸው የተለያዩ ኮርሶች፣ ስልጠናዎች አሉና አንድ ሰው መጥቶ እዚህ ለመሰልጠን ቢፈልግ ምንድነው ማድረግ ያለበት? እስከምን ያህል የተማረ ሰው ነው መጥቶ መሰልጠን የሚችለው የሚለውን እሱን እናንሳና ስልጠናዎቹ ደግሞ ለምን ያህል ጊዜ የሚቆዩ ናቸው የሚለውን አብረን እናንሳ። እሺ ጥሩ። ቅድም እንደገለጽኩት ያው የአጫጭር ስልጠናዎች በጣም ሰፊ ፑል አለን። ያው ከኮንቬንሽናል ፋይናንስ ኤንድ ባንኪንግ ጀምሮ እስከ ኢስላሚክ ፋይናንስ፣ አይቲ፣ ጤና ላይ ሌሎች ደግሞ ይሄ ማኔጅመንት ሊደርሺፕ አካባቢ ላይ ያሉ ስልጠናዎች አሉን። ካፒታል ማርኬትም ያው ከዛ ፋይናንስ ውስጥ ይገባል። እነዚህ ስልጠናዎች አሉ። እነዚህ ስልጠናዎች እንግዲህ ኢንዲቪጁዋሊ የምንሰጣቸው አሉ። በግለሰብ ደረጃ እንትን ብለው ተመዝግበው የሚሰጡ ያ ማለት ያው እንትኑ ሲሞላ ሚኒመም የሰልጣኝ ቁጥር ሲሞላ የምንጀምራቸው አይነት የስልጠና አይነቶች አሉ። እነሱን ያው ብዙ ጊዜ እናስተዋውቃለን። ያው በተለያየ በሶሻል ሚዲያ አካውንቶቻችን ላይ እናስተዋውቃለን። እነዚህን ያው ማንኛውም ሰልጣኝ ወይም ለመሰልጠን የሚፈልግ ማንኛውም አካል ባሉ የስልክ ቁጥሮች፣ ኢሜይል እና የተለያዩ አድራሻችንም አለ። በአካልም መጥቶ መመዝገብ ይቻላል። ስለዚህ በስልክ በኢሜይል
እንደዚሁ ነው። በአካል መጥቶ መመዝገብ ይቻላል። ሌላው ደግሞ በግሩፕ የሚመጡ ሊኖሩ ይችላሉ። እነዚህ አሁን በግለሰብ ደረጃ ከመጡ ያው የግድ የሚሞላ እንትን ምንድነው ኮታ አለ። ያ ኮታ እንትን ሲሞላ ያው ስልጠናዎችን እንጀምራለን። ሌላው በቡድን የሚመጡ ሊኖሩ ይችላሉ። ለምሳሌ ሚኒመም 15 ሰው 20 ሰው የሚፈልጉ ስልጠናዎች ይኖራሉ። እነሱ በቡድን የሚመጡ ካሉ እነሱን ኢሚዲየትሊ መጀመር እንችላለን። እዚህ ብቻ ሳይሆን ክፍለ ሀገርም ከዚህ በፊት ሰጥተናል። የተለያዩ እንግዲህ ጅጅጋ፣ ኮምቦልቻ፣ ወደ ድሬዳዋ፣ ደሴ እነዚህ ኤሪያዎች ላይ ስልጠናዎችን ሰጥተናል። አሁንም እንቀጥላለንና ስቲል መጥቶ መመዝገብ የሚፈልግ ወይም ደግሞ ክፍለ ሀገርም ኢንቫይት ማድረግ የሚፈልግ ካለ ሙሉ ቲም ካለ አሰልጣኞችን ልከን እናሰለጥናለን። ተቋማቶች ሰራተኞቻቸውን ማሰልጠን ከፈለጉ ያው ስለ እንትኑ በደንብ ዲቴል አውርተን ስልጠናው በምን ላይ ማተኮር አለበት፣ ለምን ያህል ቀን ነው የሚለው እሱ በእንትን ደረጃ ነው፣ በዲያሎግ ደረጃ ሊፈታ የሚችል ነው። ኢንዲቪጁዋሊ ብዙ ስልጠናዎቻችን የቅዳሜና እሁድ ነው የምንሰጠው። ያው ብዙ ሰራተኞች ስለሚሆኑ ቅዳሜና እሁድ፣ ቅዳሜ ከሰዓትና እሁድ ጠዋት፣ እሁድ ሙሉ ቀን እንሰጣለን። ሌሎች ደግሞ የረጅም ጊዜ እንትኖች አሉ። አይቲ ላይ ለምሳሌ አሁን እየሰጠናቸው ያሉ ዳታ አናሊቲክስ ላይ፣ ፓወር ቢአይ፣ አድቫንስድ ኤክሴል፣ ማሽን ለርኒንግ፣ እንደዚህ አይነት ፓይተን፣ እነዚህ ትሬኒንጎች ለምሳሌ 2 ወር 3 ወር የሚፈጁ ትሬኒንጎች ናቸው። እነሱ አሁን ከቅዳሜና እሁድም ይሰጣሉ። እንዳስፈላጊነቱ ደግሞ ማታ ማታም ሊሰጡ ይችላሉ ማለት ነው። ስለዚህ ያው እንግዲህ ፍሌክሲብል ነው የኛ የትሬኒንግ አፕሮቻችን፣ ፍሌክሲብል ነው። ሰልጣኙ በሚፈልገው ኦንላይንም ሊሆን ይችላል። ፎር ዛት ማተር ኦንላይን ስልጠናዎችን ብዙ ሰጥተናል ከዚህ በፊት። ስለዚህ ያው የደንበኞቻችንን ወይም የሰልጣኞችን ፍላጎት በማከለ መልኩ በአካልም ሊሆን ይችላል፣ ኦንላይንም ሊሆን ይችላል፣ ባሉበት ቦታም ሄደን ልንሰጥ እንችላለን ማለት ነው። እንደው ምናልባት እዚህ ለመጨመር ያህል ሰዎች መጥተው ለመሰልጠን ሲፈልጉ እስከዚህ ያህል ድረስ መማር አለባችሁ የሚባል ነገር ካለ እሱን እናንሳው። ሜቢ አሁን አንዳንድ ቦታ ላይ እስከ 10ኛ ክፍል ወይ እስከ 12ኛ ክፍል የተማረ ነው ይሄንን ስልጠና የሚወስደው የሚል ነገር ካለ ማክስ ብሪጅ ላይ እሱን እናንሳው። ኦኬ እሱን ክራይቴሪያ ብዙ ጊዜ እንትን የምንለው የምናስቀምጠው ትምህርቱ ላይ ነው። ትምህርት ላይ ማስተርስ ከሆነ ዲግሪ ሚኒመም መኖር አለበት። አድቫንስ ዲፕሎማ ከሆነ 12 መጨረስ አለበት ወይም ሌቭል 3 መጨረስ አለበት የሚሉ ክራይቴሪያዎች አሉን። ስልጠናው ላይ ኢንተረስትድ የሆነ ማንኛውም እንትን ለምን ክፍት ነው፣ ያው ፍሪ የሆነ ኖሌጅ ወይም ስኪል ስለሆነ ዴቨሎፕ የሚያደርጉት ለጊዜው ስልጠናዎች ላይ የምንጠይቀው ክራይቴሪያ አይኖርም። የትምህርቶቹ ላይ ግን ያው እንደየ ትምህርቱ አይነት እንደየ ፕሮግራሙ እንትን አይነት ያው የራሳችን የሆነ የምንቀበልበት ሚኒመም ክራይቴሪያ ኢቭን የመግቢያ ፈተና ሁሉ ይኖራል ማለት ነው። የመግቢያ ፈተና ማለት ትክክል። ወደ ህዝቡ ቀርቦ በደንብ ለመተዋወቅ ምን አይነት ስራዎችን እየሰራችሁ? ጥሩ እንግዲህ ያው ላለፉት ኦልሞስት 4 ዓመታት የተለያዩ አይነት የማርኬቲንግ ፕላትፎርሞችን ተጠቅመናል፣ እየተጠቀምንም እንገኛለን። እንግዲህ ከሜንስትሪም ሚዲያ ጀምሮ በተለያዩ እንግዲህ ፕሮግራሞች ላይ እያስተዋወቅን እንገኛለን። ሌሎች ደግሞ ኢቨን ፕሮግራም ቦታዎችን በማመቻቸት ደግሞ ቢያንስ ማክስ ብሪጅ ምንድነው፣ ምን እየሰጠ ይገኛል፣ ምን አይነት ስራዎች ላይ እየተሳተፈ ይገኛል፣ ምን ዩኒክ ያደርገዋል፣ የት ይገኛል ምናምን የሚለውን በሜንስትሪም ሚዲያ በተለያዩ እንግዲህ ሜንስትሪም ሚዲያ ፕላትፎርሞች ለማስተዋወቅ እንሞክራለን። ሌላው ደግሞ ያው እንግዲህ ሶሻል ሚዲያ ነው። አሁን እንግዲህ ብዙ የማህበረሰብ ክፍል ሶሻል ሚዲያ ላይ እንደመኖሩ መጠን እንግዲህ ሁሉም እንግዲህ አሉ ከእንግዲህ እነ ፌስቡክ፣ ሊንክዲን፣ ኢንስታግራም፣ ቲክቶክ ድረስ ያው እየተጠቀምን ያው በተለይ ወጣቱን የህብረተሰብ ክፍል ለመሳብና እንደዚሁም የትምህርት ላይ ስልጠና ላይ እንደዚሁም የተለያዩ ስኪሎችን ዴቨሎፕ እንዲያዳብር ኢንቫይት እያደረግን እንገኛለን። በተጨማሪም እንግዲህ የተለያዩ ፕሮግራሞችም ላይ እንሳተፋለን። እነዚህ ፕሮግራሞች ላይ ስንሳተፍ የተለያዩ እንግዲህ ባነሮች በተለያዩ ማክስ ብሪጅን በሚወክሉ እና በሚያሳዩ ማቴሪያሎች ያው ማክስ ብሪጅን ለማስተዋወቅ እየሞከር እንገኛለን። ያው እንግዲህ ብዙዎቹ የኛ ደንበኞች በኮርፖሬት ደረጃ ነው በብዛት የምንሰራው፣ ተቋማት ናቸው። ተቋማት ደግሞ በብዛት ያው ዋናው የማርኬቲንግ እንትናቸው ስራ ላይ ሰርተን የምናሳየው ቴስቲሞኒዎች ይኖሩናል። ስለዚህ እያንዳንዱ የሰራናቸው ስራዎች ቴስቲሞኒ ይሰጠናል፣ ወይም የቴስቲሞኒያል ሌተር ወይም ሪኮሜንዴሽን ሌተር ይኖረናል። ስለዚህ ያንን እንደ
አንድ ማስታወቂያ ራሳችንን ፕሮሞት የምናደርግበት ሜካኒዝም ነው። በተለይ ደግሞ ኢንትረስት ፍሪ ፋይናንስ ላይ ላለፉት 4 ዓመታት በቋሚነት እንግዲህ በትምህርቱም በስልጠናውም በማማከሩም በሰርቲፊኬሽን ፕሮግራሙም እንደዚሁም ደግሞ ይሄ ኢቨንቶች ላይ በመካፈል በማዘጋጀትም በመካፈልም እንግዲህ ኢትዮጵያ ውስጥ ያለውን የኢስላሚክ ፋይናንስ ኢንዱስትሪ ለመደገፍ ያው የራሳችንን አስተዋጽኦ አበርክተናል ብለን እናስባለን። ይህንንም ደግሞ በደንብ አጠናክረን ለወደፊቱም ለመቀጠል ያው እንግዲህ ዝግጁ ነን ማለት ነው። እሺ እንግዲህ ዶክተር አብዱ ለማክስ ብሪጅን ዛሬ በነጃሺ ቢዝነስ ፕሮግራማችን ልንጎበኝ መተናል። እዚህ ቁጭ ብለን ደግሞ ሰፋ ያለ ውይይት አደረግን። ማክስ ብሪጅን በደንብ ጠለቅ ብለን አይተነዋል። የቀሩን ቦታዎች አሉ፣ እሱን እንጎብኛቸው። አሁንስ ቀጣይ ደግሞ ወደ ማርኬቲንግ እና ፕሮሞሽን ቲሞቻችን እናያለን። ያው እንግዲህ ቅድምም እያነሳን ነበር ስለ ማርኬቲንጉ ምን እየሰራ ነው የሚለውን ያየን ነበር። እንግዲህ ገብተን ደግሞ በደንብ የሚያስተዋውቁበት የተለያዩ ማርኬቲንግ ስራዎችን የሚሰሩበት ባርጌን የሚያደርጉበት ዲል የሚያደርጉበት ከደንበኞቻችን ጋር በአጠቃላይ ማክስ ብሪጅን ከማክስ ብሪጅ ውጭ ካለው አካል ጋር የሚያገናኙ ድልድዮች ናቸው ማለት እንችላለን። እንግዲህ በእነሱ ምክንያት ያው ማክስ ብሪጅ እስካሁን ጥሩ የሆነ እውቅና ወይም ደግሞ ተሰሚነት ወይም በዚህ በኢስላሚክ ፋይናንስ ላይ በተለይ ታዋቂ እንዲሆን የረዱን እንግዲህ እዚህ የምታያቸው ብዙ አሻራ ማርኬቲንግ በጣም ትልቅ አስተዋጽኦ ያበረከቱ ናቸው። በጣም እናመሰግናቸዋለን። ያው እንግዲህ ለተቋም ማርኬቲንግ ከፍተኛውን የሆነ ስራ እንደሚሰራ ነው የሚናገረው። ከውጭ ካለው ፈላጊው ጋር ከተጠቃሚው ጋር ከማገናኘት ፕሮዳክቱ የሚሰጠውም ደግሞ ሰርቪስ ምንድን ነው የሚለውንም ደግሞ ለሌሎች ለተጠቃሚዎች ለማስተዋወቅ እንግዲህ ሰፊ ስራ የሚሰራው ማርኬቲንግ ነው። ከማርኬቲንግ ብዙ ይጠበቃል፣ ብዙም ደግሞ በዛው ልክ ይገኝበታል። በትክክል ያው ማርኬቲንግ የአንድ ድርጅት ያው የጀርባ አጥንት ነው ይባላል። በተለይ እንደ ማክስ ብሪጅ ላሉ የቢዝነስ ተቋማት እና ደግሞ የምንሰጠው አገልግሎት ትንሽ ለየት ያለ ነው፣ አዲስ ስለሆነ ያው ማርኬቲንግ በጣም ትልቅ ኃላፊነትም አለባቸው። ለደንበኛው በትክክል የሚሰጠው ሰርቪስ በደንብ ማስረዳት፣ ግልጽ ያልሆኑ ነገሮችን በደንብ ማሳወቅ እና ማክስ ብሪጅን ሪፕሬዘንት በማድረግ ማክስ ብሪጅን በመወከል የተለያዩ ኢቨንቶች ላይ በመገኘት የማክስ ብሪጅን ኢሜጅ ከፍ እንዲል ታዋቂ እንዲሆን የሚሰሩና ወይም የሚተጉ ናቸው ማለት እንችላለን። ላይብራሪም እንዳለውም ደግሞ ሰምቻለሁ። እሱንም ደግሞ ቀጣይ ደግሞ ያው እንግዲህ ላይብራሪ ሙሉ የጤና በጣም ትልልቅ በጣም ቀደምትና በጣም ታዋቂ የሆኑ መጽሐፎች አሉ። ወደዛ አካባቢ የማርኬቲንግ፣ የማኔጅመንት፣ ወደዛ የኢኮኖሚክስ፣ አካውንቲንግ፣ ፋይናንስ፣ የኮምፒውተር ሳይንስ፣ ኬሚስትሪ፣ ፊዚክስ እና ሌሎች የናቹራል ሳይንስ ዘርፎች ላይ ያሉ መጽሐፎች አሉ። እንግዲህ ይሄ ያው ላይብራሪ ብቻ ሳይሆን እንደምታየው አቀማመጡ የስልጠና ቦታም ነው። እንግዲህ ብዙ አይነት ስልጠናዎች የምናካሄዳቸው በተለይ ላርጅ ሳይዝ ሲሆን በጣም ክላስ ሳይዙ ከፍ ሲል ቅድም ካየነው ከፍ ያለ ወይም በዛ ያለ ተሳታፊ ሲኖር ወደዚህ ይመጣሉ። እዚህ ስልጠና ይደረጋል። የስልጠና ተቋም ብቻ ደግሞ ሳይሆን እንደ ስቱዲዮም ያገለግላል። ያው ብዙ ፕሮግራሞች ይቀረጻሉ እዚህ ላይ። ኢቨንቶችን ከዚህ በፊት ቅድም የገለጽኩት ወደ 3 የሚሆኑ ሴሚናሮችን ያካሄድ ነው እዚህ ነው። እስከ 100 ሰው ይዛል። ያለ ጠረጴዛ እስከ 100 ሰው ተሳታፊ መያዝ የሚችል ነው። አትራክቲቭ ነው። እንግዲህ ማንበብና የመጽሐፍ
ፍቅር ያለበት መጥቶ እዚህ መጠቀም ይችላል። ክፍት ነው። ተማሪዎቻችንም ያው እንግዲህ ባላቸው ጊዜ መጥተው እንዲያጠኑ እንዲሉ ፕሮጀክቶቻቸውን እዚህ እንዲሰሩ ሪሰርቾቻቸውንም እዚህ እንዲሰሩ ያው እንጋብዛቸዋለን። ከትምህርቱ ጋር የተገናኙ መጽሐፎችን በሙሉ እዚህ ማግኘት ይችላሉ ማለት ነው ከሚወስዷቸው ኮርሶች ጋር። እንግዲህ እዚህ አካባቢ ያሉ መጽሐፎች የጤና መጽሐፎች ናቸው ያልከኝ ነበርና ማክስ ብሪጅ ደግሞ በቢዝነስ ነክ በሆኑ ስልጠናዎች ላይ በመስጠት በማስተማር ነው የሚታወቀው። ሌሎች እንደዚህ አይነት ኮርሶችን ለመስጠት አቅዳችኋል ነው ወይስ ደግሞ ይሄንን የሚወስዱ ይሄን ላይብራሪ ይጠቀሙበታል ነው? አዎ እንግዲህ ማክስ ብሪጅ መጀመሪያ ሲቋቋም በሶስት ኤሪያዎች ላይ ነበር ስፔሻላይዝ ማድረግ አቅደን የተነሳ ነው። በቢዝነስ ኤንድ ፋይናንስ፣ በአይቲ እና በጤና። እንዳለመታደል ሆኖ ልበለው ያው የትምህርት ፖሊሲው በጣም ለውጥ በማምጣቱና እኛ ባሰብነው መልኩ ስላልሄደ ነው እንጂ ያው የዩኒቨርሲቲ ደረጃ ላይ ለመድረስ ነው የኛም ስቲል አሁንም ቢሆን እቅዳችን በእነዚህ በሶስቱ ዘርፎች በተጨማሪ ደግሞ ሌሎች ማለት ከጊዜው ጋር የሚሄዱ ወይም ደግሞ ጊዜው የሚፈልጋቸውን ሳብጀክቶች ያካተተ የትምህርት ተቋም ለማቋቋም ነው። ዩኒቨርሲቲ ራሱን የቻለ ዩኒቨርሲቲ ለማቋቋም ነው። ከዛ ውስጥ እንግዲህ የጤና ዘርፍ በጣም ትልቅ ትኩረት የሚሰጠው መሰጠትም ያለበት ዘርፍ ስለሆነ ይህንን እንደ አንድ የትኩረት አቅጣጫ ይዘን ይሄድን ነው እና ያው ይሄ ከፕላናችን ከእቅዳችን አንጻር ለወደፊቱ በእነዚህ በሶስቱ ዘርፎችና በተጨማሪነት ደግሞ በሌሎች ተጨማሪ ዘርፎች ላይ ሰፋ ያለ የትምህርት ተቋም የስልጠናና የምርምር ተቋም የማድረግ እቅድ ነው ያለን። ስለዚህ ማክስ ብሪጅ ቀድሞ እንደዚህ አይነት በጣም ትልልቅና የሚያማምሩ መጽሐፎችን በማዘጋጀት ቀድሞ ራሳችሁን እያዘጋጃችሁ ነው ማለት ነው ወደ ዩኒቨርሲቲው ለመሄድ። ማሻአላህ በጣም ደስ ይላል። መጽሐፎቹ በጣም ትልልቅ ናቸው። ታሪካዊ መጽሐፎች ናቸው ብዙዎቹ። ያው እንግዲህ በጤና ዘርፍ ላይ ያሉ ባለሙያዎች በደንብ ያውቋቸዋል፣ ይመጣሉ፣ እኛም ጋር ይጎበኛሉ። ሲስተር ካምፓኒዎችም አሉን በጤና ዘርፍ ላይ የተሰማሩ ለነሱ ሪፈር ያደርጋሉ። አሁን በሕክምናም ላይ በጤና ዘርፍ ላይ ያሉ ሲስተር ካምፓኒዎች እዚሁ በአቅራቢያችን ያሉ እየተዋሱ ሁሉ የሚያነቡ አሉ፣ ሪፈር ያደርጋሉ። ያው አሁን እንግዲህ እንደምታውቁ የመጽሐፍ ይሄ በተለይ የመጽሐፍ የማንበብ ልምዳችን ሪፈር የማድረግ ቁጭ ብሎ የማንበብ ልምዱ በጣም ቀንሷል፣ እየቀነሰ ነው። እንደውም እሱን እያሰብኩ ነበር። በአሁኑ ሰዓት በተለይም ደግሞ ሶሻል ሚዲያ በጣም በተስፋፋበት ሰውን አስንፎታል እየተባለ ነው የሚመጣው። ብዙ ባለሙያዎች እንደዛ እያሉ ነውና እንደዚህ የሚያካክሉ መጽሐፎችን መገኘታቸው በጣም ደስ ይላል። ሰውም እንግዲህ ያው ብዙ ማንበብ የሚፈልግ ሰው አለ። ብዙሃኑ ማንበብ የሚፈልግ ነው፣ ብዙሃኑ ደግሞ አጫጭር ነገሮችን የሚፈልግ እንደሆነ ሁሉ ማለት ነው። ተመልካቾቻችን እንደምታዩት እንደዚህ አይነት ትልልቅ ታሪካዊ የሆኑ መጽሐፎችን በማክስ ብሪጅ ላይብራሪ ማግኘት ይቻላል። ግን መጽሐፎቹን እንዴት ነው ከውጭ ያስመጣችኋቸው ነው በትዕዛዝ እንዴት ነው? እነዚህ ግን ከተለያየ ቦታ የተሰበሰቡ ናቸው። እንግዲህ ያው ትምህርት እንትኑ ሲቋቋም ዩኒቨርሲቲያችን ወይም ተቋማችን ሲቋቋም እንደነገርኩሽ በጣም ሰፊ የሆነ እቅድ ይዘን የተነሳ ነው የነበረውና በዚህ መልኩ እንግዲህ ከተለያየ ቦታ ይሄ መጽሐፍ እንዲሰበሰብ በባለሙያዎች ያው የኛ የማክስ ብሪጅ ቲም ዳይቨርስ የሆነ ባለሙያ ስብስብ ነው ያለውና በጤና ዘርፍ ያሉ ኤክስፐርቶቻችን ያው እነዚህን የጤና ዘርፍ መጽሐፎች እንደሚያስፈልግ ያው ስለተግባባን እነዚህን እንግዲህ ካሉበት ቦታ አሰባስበናል። እንግዲህ ምንም እንኳ ያው መጽሐፍ በአሁኑ ጊዜ የመነበብ እንትኑ በጣም ዝቅተኛ ቢሆንም እነዚህን ግን መጥቶ ቢያንስ ይሄ ኖስታልጂክ ወይም የትዝታ እንትኖችን መወጣት ይቻላል። መጥተው ብዙ ሪፈር የሚያደርጉ አሉ፣ እንዳልኩሽ በመዋስም የሚጠቀሙ አሉ። ያው እንግዲህ ማክስ ብሪጅ ክፍት ነው ለሁሉም፣ መጥተው ማንበብ ይችላሉ፣ መጠቀም ይችላሉ። የትምህርት ፕሮግራሞቻችን ላይ ጆይን ማድረግ ይችላሉ። በዚህ መልኩ ያው ሁሉንም እጋብዛለሁ ማለት ነው። እንግዲህ በዚህ እንዳልኩሽ የጤና አይተናል። በዚህ በኩል ደግሞ ያሉት ያው የሎው የማርኬቲንግ የማኔጅመንት መጽሐፎች ናቸው። እነዚህም እንግዲህ በጣም ታሪካዊ የሆኑ በጣም ቀደምት የምንላቸው መጽሐፎች ናቸው። በብዛት እነሱ ናቸውና ምናልባት የኛ ሀገርም ሰዎች ያዘጋጇቸው መጽሐፎች ካሉ የተካተቱ ካሉ ብናነሳቸው። ያው በጣም ሬር ነው፣ በጣም በሰፊው የለም። ምናልባት አንድ ሁለት መጽሐፎች ናቸው ምናልባት የተጻፉትና ብዙዎቹ ያው የትምህርት ካሪኩለማችንም የትምህርት ስርዓቱም በእንግሊዘኛ እንደመሆኑ መጠን ያው እኛም ሪፈር የምናደርገው የእንግሊዘኛ ነው። አሁን ግን በጣም ደስ የሚለው ነገር በዚህ በአማርኛ በሎካል ቋንቋ
እየተተረጎሙ ወይም ደግሞ እየተጻፉ ያሉ መጽሐፎች አሉ። ያው እነሱን ደግሞ በሚቀጥለው በደንብ በሰፊው እናካትታለን ብለን እናስባለን። በጣም ሬር ትንሽ ነው ያለን። እነሱን ግን ለወደፊቱ በሰፊ በጥሩ ቁጥር ለማካተት ኢንሻአላህ እናስባለን። እዚህ አካባቢ ያሉት ደግሞ የኮምፒውተር ሳይንስ ትምህርቶች አይቲ ጋር የተያዙ ናቸው። ቴክኖሎጂ እንደዚሁም ኬሚስትሪ፣ እዚህ ጋር ማቴማቲክስ፣ ወደዚህ አካባቢ ፊዚክስ አለ፣ እዚህ ጋር ጂኦግራፊ ሂስትሪ አለ ማለት ነው። ስለዚህ ከናቹራል ሳይንስ ወደ ሶሻል ሳይንስ ከሶሻል ሳይንስ ጤና አለ፣ ከዛ ወደ ሶሻል፣ አሁን ደግሞ ወደ ናቹራል መጥተናል ማለት ነው። ስለዚህ በተለያየ ዘርፍ እንግዲህ ብዙዎቹ ያው እንግዲህ እያንዳንዱ ባለሙያ ያው ያውቋቸዋል። በተለያየ ጊዜ እንግዲህ በቴክስት ቡክም በሪፈረንስ መጽሐፍም መልኩ አገልግሎት ላይ እየዋሉም ያሉ መጽሐፎች ናቸው። ብዙ ነገሮችን እያየሁ ነው ያለሁት። እኛም እንግዲህ ያው እዚህ ደረጃ ላይ እንዲደርስ በጣም ብዙ ጥረት አድርገናል። መስራቾቹ፣ ማኔጅመንት አባላቱ ሁሉም ያው እነዚህ መጽሐፎች አጠቃላይ ደግሞ ድርጅቱ በዚህ ሌቭል ላይ እንዲደርስ የራሳቸውን አስተዋጽኦ የሁሉም ርብርብ ያለበት ተቋም ነው። ይህንንም ደግሞ ያው እንግዲህ ለወደፊቱ በደንብ በተጠናከረ መልኩ እናስቀጥላለን። በጣም ደስ ይላል ኢንሻአላህ። ያው ለተመልካቾች እንዲቀርብ ፈቃዳችሁ ስለሆነ በጣም እናመሰግናለን። ከዚህ ጋር በተያያዘ ምናልባት እንግዲህ ለተመልካቾቻችን አንድ እድል ለመስጠት እንፈልጋለን። እንግዲህ ማክስ ብሪጅ ቅድም እንደገለጽኩት በትምህርት በተለይ በማስተርስ በአድቫንስ ዲፕሎማ እና የተለያዩ ትሬኒንጎችን እንሰጣለን እና እንግዲህ በእያንዳንዱ ፕሮግራም ላይ 100% ስኮላርሺፕ ነፃ ስኮላርሺፕ ማለት ነው። ሌላ ደግሞ ሁለተኛ ሰው ደግሞ በእያንዳንዱ ፕሮግራም አሁንም 50% ስኮላርሺፕ ለመስጠት እንግዲህ በዚህ ስክሪኑ ላይ በምታዩት ቁጥር በመደወል ቅድሚያ የደወለና ያው የትምህርት ሪኳየርመንቱን ወይም ማሟላት ያለበትን መስፈርት የሚያሟላ ማንኛውም ደዋይ ያው የትምህርት እድሉ ወይም የስልጠና እድሉን እናመቻቻለን ማለት ነው። በጣም ደስ የሚል እድል ነው። እንግዲህ ተመልካቾቻችን እንደሰማችሁት ነው ማክስ ብሪጅ በጣም ጥሩ የሆነ እድል አመቻችቶላችኋል። የነጃሺ ቢዝነስ ተመልካቾቻችን ማለት ነው። ከስር ባለው ስልክ ቁጥር ደውላችሁ ካመለከታችሁ መታችሁ መማር ትችላላችሁ። በጣም ብዙ ትምህርቶችን ማግኘት ትችላላችሁ በማክስ ብሪጅ ማለት ነው። እንግዲህ በቀጣይ ደግሞ ይህንን ትምህርት ወስዳችሁ ተምራችሁ በድጋሚ እንገናኛለን ብለን እናስባለን። ማክስ ብሪጅም ለተመልካቾቻችን ይህንን እድል ስለሰጠ እጅግ አድርገን እናመሰግናለን። እኔም ከአጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመረን። ከዛ ደግሞ በጉብኝት ሰዓታችን ማክስ ብሪጅ ምን አይነት ትምህርቶችን ይሰጣል የሚለውን፣ ማክስ ብሪጅ ማን ነው የሚለውን፣ አጠቃላይ የሰራቸው ስራዎች ምን ይመስላሉ የሚለውን በጉብኝት ሰዓታችን አስጎበኘናችሁ። በዛሬው የነጃሺ ቢዝነስ ፕሮግራማችን ቆንጆ ቆይታ እንዳደረጋችሁ ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ ደስ ይለናል። እጅግ አድርገን እናመሰግናለን። መግቢያ ላይ እንዳልኩት ከነጃሺ ቢዝነስ ጋር አብራችሁ መስራት የምትፈልጉ ተቋማት፣ አዳዲስ የቢዝነስ ሀሳብ ያላችሁ መተን እንድንጎበኝላችሁ የምትፈልጉ ስፖንሰር ማድረግ የምትፈልጉ ተቋማት በሙሉ ከስር ያለውን ስልክ ቁጥር መጠቀም ትችላላችሁ። እኛ ደስ ብሎ እናስተናግዳችኋለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።